ቅዱስ ሐዋርያ ጳውሎስ ሰና የመልእክት ፈዋሴ ድውያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛ ሳህሉ ቡበይ የተማርነው ነው። ወምሕረቱ በእንተ ስሙ ቅዱስ በእስል ደረት በእንተ ስሙ ቅዱስ ይቅርታ በእንተ ስሙ ቅዱስ ሙላይ ጫን ያደርጋል ማለት ነው። በእንተ ስሙ ቅዱስ እሺ ይሄ ነው። ስለዚህ ምልክቶች እነዚህ ናቸው። የተማርነው ነው። ምንም አዲስ ነገር የለም። ምልክቱ ተመሳሳይ ከሆነ ዜማው አይለወጥም ማለት ነው። ይሄ ክፍል 12 ነው። በመሃል የሚሰራቸው ስለ ምልክቶች ስለ አንዳንድ ነገር የሚሰራው ከዚህ ጋር በክፍል ከምሰራው ጋር አይገናኝም። እነዚያ ይሄን ታዜሙ እንደ ተጨማሪ እውቀት ማግኛ ነገሮች ናቸው እነዚያ። ይሄ ግን መደበኛ በዚህ እንጨርሰዋለን ማለት ነው። ስርዓተ ቅዳሴውን ክፍል የተሰጠው ስላለ አሁን ክፍል 12 ነው። ኦርደሩ የተገለባበጠ ሊሆን ይችላል ግን ያው እንትኑ አይታለፍም ማለት ነው። ስለዚህ እንዴት ነው ያዜምኩት? እንግዲህ በቅዳሴ ጊዜ ዲያቆኑ መልእክት ስራዬ ዲያቆኑ አንቦ እንደገባ ወደ አሁኑ እንግዲህ በረከት አብ ብሎ እንደገባ የሚባል ነው ማለት ነው። ይሄ ማለት ይበል ህዝብ ማለት ነው። ህዝቡ በጋራ የሚለው ነው። ይሄን ታውቁታላችሁ። ስለዚህ እንዴት ነው ዋናው የዚህ እንትን ዜማ ያለች እዚች ጋር ነች። ስለዚህ እንዴት ነው የምንለው? ይሄን ይኸው ደረትና ድፋት አለ። ምላት ደረት ነገር ይሄ ድፋት ነገር እማን ላይ ተመረናታለች? እንዲያውም ንስግር ላይ እያልኩ የሚለው የካህኑ ንስግድ እዚያ ጋር ቅዱስ የምትለዋን ይችን 30 የሚል ነገር 30 ግዴታ ምልክት ማለት የምናወጣው ድምፅ ከምልክቱ ወይም ከጭረቶች ከደፋቶች ጋር መገናኘት አለበት ግዴታ ማለት ነው። እንደዚያ ካልሆነ ምልክቱን ሳንጠብቀው ሄድን ማለት ነው። ስለዚህ ዶ አስቀመጥኩት ዶ መላት ነገር ጭረቷ ዶ ከዚያ መልሼ አስቀመጥኩት ድፋት ትንሽ ደረት በየማቆያት ነገር ደርሷል። ጫርኳት ማለት ነው። አንድ ላይ ስንለው እንዴት ነው? ቅዱ እስከዚህ ያለው ከዚያ ጣት የሚጠቁመውን እያያችሁ 30 ማለት ነው። እነዚህን ቀድሜ ሰርቻለሁ። እንዲሁ በዕንቆ ሰምፔር ልዩነታቸውን ሐዋርያ ይሄ በዕንቆ ሰምፔር ይች ሐዋርያ የሶስቱ ልዩነት ቡበይ ይችኛዋ አይኑ ያት ይች ቡበይ አይኑ ማለት ናት። ይች ከዚያ በዕንቆ ሰምፔር ማለት ናት። ይች በዕንቆ ሰምፔር ይች ፔር ያለበት ከዚያ አይኑ ቡበይ ይኸው በብዛ አይኑ ሳህሉ የሚለው ቡበይ የሚለውን ድምፅ ቡበይ የሚለውን እንደሚወስድ ነግሬያቸዋለሁ። ከዚህ በፊትም እኪም ነግሬያቸዋለሁ። ስለዚህ እንቀጥል። ሐዋርያ በዕንቆ ሰምፔር ይኸው ሐዋርያ ጳ ስልች ደረታለች ጳውሎስ አነኒ ይህንን አስተምሬያለሁ። እንዲያውም ወዳቂ ነው። አነኒ አይባልም ብዬ ነግሬያቸዋለሁ። ወዳቂ ስለሆነ ጠቅላላ ማድረግ አለብን ነው ሲዚየም ጳውሎስ ከዚህ በኋላ ይሄ ነኒ ያለበት ዜማ በዚህ ስታይል እንደሚዜም መያዝ ነው።
ወደ ኋላም ሰርተናል። ምን አሏት እያስታወስኳችሁ ነው። ከዚያ ሰናይ መልእክት የሚለውን ለምሳሌ የት ተምረነዋል? ይሄን መሰላችሁ? ሰናይ መልእክት ይሄንን የት ተምረነዋል መሰላችሁ? ጽርቁስ ሲል ካህኑ ለእግዚአብሔር ይሄሉ የሚለው ጋር ብታዩት ራሱ ይሄን ነው የምታገኙት። ሰና መጽሐፈ ዳሆሙ ብዙ ቦታ አስተምሬያለሁ ይሄንን። ሰና የመል ይችኛዋ ትንሽ ይሄ ምንድን ነው ድምጻችን ያርፋል የተወሰነ። ለዛ ነው የዚች ቃል ላይ ትንሽዬ የሆነ ረፍት አለው እቺ ይዘት የምትባለዋ ማለት ነው። ዶት ምልክት ሰናየ መልእክት ይቺ ጭረት ነች። ይሄ አጥመቀ እንደሚባል ይሄንን ማስተምሬያለሁ። ስለዚህ ምልክቱን ይሄንን ዜማውን ከለየ አንድ ሰው ይሄንን ማለት ይችላል ማለት ነው። ፈዋሴ ዱያን ፈዋሴ ዱያን ይቺ ደረቷ ፈዋሴ ዱያን ይቺ ር አንበር ነው። ዘነሳይከ ከማጥብኡ ማለት ነው። ብኡ ማለት ይሄንንም አስተምሬያለሁ። ከማጥብኡ ማለት ነው። አክሊለ ኑ አሁን እዚህ ጋር ነን የሚል ታያላችሁ። እዚህ ጋርስ ጳውሎስ አክሊለ ተመሳሳይ ሆነ። ለምን ተመሳሳይ? ምልክቱ ተመሳሳይ ከሆነ የማንኛውም ቃል ማለቴ ወርድ የማንኛውም ወርድ ዜማ ተመሳሳይ ነው የሚሆነው እያልኳቸው ነው። ስለዚህ አክሊለ የሚለውን እዩት። አክሊለ ሰል መጠወ ማለት ነው። መጠወ ማለት ነው። መጠወ መጠ የሚል ነገር አለ። መጠወ ነው። ወፀእሽ ይችን አላዜማትም። ለምን ልጠይቃችሁ። ለምሳሌ እኪ ያለ ምልክቱ እንግዲህ ይህንን እኪ ማለት ከዚህ በፊት እንዘንሰግር ነብለኪ ነው። ይህንን ብዬ አስተምሬያለሁ። በአማነ አብ በእርግጥ እዚያ ጋር አይደለም። እዚያ ላይ ሐጸራ ለባይር ባናቅጽ ነው። ብዙ ቦታ ማለት በመሃል እዚህ ጋር አስተምሬያለሁ ብዬ ለመጥራት አንዳንዴ እንትን ልሰሳሰል የምችል ማለት ነው። ስለዚህ እኪ የምትለዋን ዘንሰግድ ነው። ልክ እቡቶ ጸልዩ በእንተ ሰላም ላይ አሁን ጸልዩ በእንተ ሰላም ፍጽምት ወፍቅር ብዬ የእዝልና የግዝ ልዩነት ብዬ የሰራሁት ላይ ለምሳሌ በትንሹ ብዙ ቦታ አለ። እንዲሁ እንደምሳሌ እኪ ኮመን ምልክት ናት ብዬ ስለ ምልክቶች የሰራሁት ላይ አለ። ስለዚህ ይሄን እንዴት ላዚመው ነው? እንዘንሰግር ንብለኪ ይሄን ስታይል የሚወስድ ምልክት ተቀምጧል እዚህ ጋር። ስለዚህ ወጸሊ በእንቲያን ማለት አለብን። ያድን ነፍሳተን አይ ለፈ ያድን ነፍሳ ይቺ ደረቷ ነፍሳተን አይቲ አለፈ። ይህንንም ሰርቻለሁ ብዙ ቦታ ማለት ነው። ከዚያ በብዛ አይኑ የሚል ወዝ ይወስዳል። አይኑ ሳይሉ የሚል ነገር የተለያየ ድምፅ በብዛ የሚለውን ይወስዳል። አጨራረሱ በብዛ የሚለውን ሳይሉ የተለያየ ብል ደግሞ ሌላ 30 የሚለውን ይወስዳል። በብዛ ሳ ይቺ ጭረቷ ሳይሉ ውበይ ማለት ነው። ወምረቱ ማለት ኡቁ በደረት በእንተ ስሙ ቅዱስ በእንተ ስሙ ቅዱስ ይች በእንተ ስሙ ቅዱስ ይች በእንተ ስሙ ደረት ስለሆነች ማለት ድፋት ስለሆነች ስሙ ቅዱስ ለምን እዚህ ጋር አልሆነም? ስን ቅዱስ ስን አሁን ብዙ አትሰማቱማ ትዋጣለች። ለዛ ነው እዚህ ጋር የተቀመጠ እንጂ እዚህ ጋር መምጣት ይችል ነበር። እዚህ ጋር መምጣት ይችል ነበር። ያልመጣበት ለምንድን ነው? ቅዱስ ስን ዋጥ ስለምናደርግ ማለት ነው። ቅዱስ ብንለሮ ወደዚህ ትመጣ ነበረ ማለት ነው። ስለዚህ ይሄ በጋራ ነው የሚባለው። እንግዲህ የተለየ ምልክቱን ከዚህ በኋላ ስንማር እየጠየኳቸው ነው ማለት ሰራ ቪዲዮ መጀመሪያ እየጠየኳቸው ነው። ምክንያቱም የተማርናቸው ነገሮች አሉ። እነዚህ በብቻ ጽፌ እዚህ ጋር ለማስታወስ ትንሽ እንትን ስለሚል የት ጋር ያለ ምልክት የሚለው ማለት ነው። ስለዚህ እንደዚያ ከምንል ጽፌም ቢሆን እዚህ ጋር የብቻ ሌላ ቦታ የተማርናቸው ምልክቶች ድጋሚ ነው እየተማርን ያለ ዜማው
እና በጣም ቀላል ስለሆነ በእርግጠኝነት 1 ወር ምናምን አብራችሁ ከዘለቃችሁ በቃ ስርዓተ ቅዳሴ የሚባለው ግልጽ ነው የሚሆንላችሁ። ምክንያቱም በምልክት መማር ስላለባችሁ ማለት ነው። ስለዚህ በዚህ ልክ ነው። ይሄ የጋራ ነው። ወስብሐት ለእግዚአብሔር።